የሚያውቁ እናገራለሁና ይላል። ስለዚህ ሕግ የሚያውቅ እነማን ናቸው? ሕግ አዋቂ ተብሎ የሚጠሩት አይሁዳኖች ናቸው። ሕግ አዋቂ ይባላሉ አይሁዳኖች። ስለዚህ ሕግን ለሚያውቁ ምን ላለሁ እናገራለሁ እና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም ምን ይላል። ስለዚህ ሕግ ተሽሯል ምናምን የሚል ሰው ባለበት ዘመን ሁሉ ምን ይገዛዋል? ሰው በሚኖርበት ዘመን በጠቅላላ ምን መገዛት አለበት? ለሕግ መገዛት አለበት ይላቸዋል። ሕግ የሚያውቁ አይሁድ ናቸው እና በሮሜ ስለሚኖሩ አይሁድ ሕግ እየጠቀሰ ያስተምራቸዋል። ሕግ እኮ በሁሉም ዘመን ይገዛል ይላቸዋል። ስለዚህ ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም ሲላችሁ ሕግ የተሰራው ለሰው ልጆች ነው። የሰው ልጆችም በሕግ ስር ይኖራሉ። አይሁድ ለሕገ ኦሪቱ ይገዙ ስለነበረ ማለት ነው። ስለዚህ ሕጉ ላይ የተሰራው ስለዚህ በየዘመናቱ ምን ሕግ አለ ይላቸዋል። ከዚ ወዲያ አንድ ጥያቄ አንድ ምሳሌ ነገር ያነሳላቸዋል ቅዱስ ጳውሎስ። እንደዚህ ያላገባች ሴት ባሏ በሕይወት ሲኖር ያላገባች ሴት ባሏ በሕይወት እየኖረ ይልና ከእርሱ ጋር በሕግ ታስራለችና ይላል። ስለዚህ ያገባች ሴት ባሏ በሕይወት እያለ ምን ከእርሱ ጋር በሕግ ታስራለች አይደለ? ባሏ ቢሞት ግን ስለ ባሏ ከሆነ ከሕግ የተፈታች ትሆናለች ይላል ጳውሎስ። ስለዚህ ባል በሕይወት እያለ ባል ያላት ናት፣ ለሕግ የታሰረች ናት። ባሏ ከሞተ በኋላስ ሕግ አያስራትም ይላል ጳውሎስ። ሕግ አያስራትም ይላል። ምንድን ነው? ያገባች ሴት ከባሏ ጋር ባደረገችው ሕግ ብቻ የታሰረች መሆኗን ይናገርና ያገባች ባል ከሞተ ግን ከሕግ ጋብቻ ነፃ ናት። ስለዚህ ፈቃዷ ሙሉ ይሆናል ወይም ደግሞ የማግባት መብት ይኖራታል ማለት ነው። ዘዳግም ምዕራፍ 25 ቁጥር 5 ላይ ያለውን ታሪክ ያነሳና ነው የሚናገረው። በሕይወት እስካለ ባሏ በሕግ የታሰረች ናት፣ ባሏ ከሞተ ግን ከሕግ የተፈታች ናት ይላል። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ በሕይወት እያለ ለሌላ ሰው ከሆነች አመንዝራ ነው። ባሏ ቢሞት ግን ከሕጉ አርነት ወጣለች እና ለሌላ ወንድ ብትሆን አመንዝራ አትባልም አለ ጳውሎስ። ስለዚህ አንድ ሴት ባሏ እስካል ድረስ ማግባት አትችልም። ባሏ ግን በሕይወት ከሌለ ከሞተ ግን ማግባት ትችላለች፣ ማመንዘር አይባልም ይላቸዋል። ምሳሌ አድርጎ እየነገራቸው ነው። እንግዲህ እንዲሁ ደግሞ ይላል እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። እናንተ በክርስቶስ ሥጋ ለምን? ለሕግ፣ እነዚህ ለመገረዝ ለምናምን ለሚሉት ኦልሞስት እናንተ ምን ተገድላችኋል? ለእግዚአብሔር ፍሬ እንድናፈራ። ምክንያቱም አሁን ከሕጉም በላይ ሆነናል። ለምን? በጽድቅ ድነናልና። በሕጉ በኩል ሳይሆን በክርስቶስ ደም በኩል የዘላለም ሕይወት አግኝተናልና። ስለዚህ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ አለ። ስለዚህ ለሌላው ሲል ሕግ ነበረ፣ መገረዝ ምናምን የሚባሉ ሕግጋቱ ስለነበሩ፣ ስለዚህ አሁን በመገረዝ ሳይሆን ለእርሱ አዲስ ለምንሆነው ከሙታን ለተነሳው ለክርስቶስ ምን አዲስ እንሆን ዘንድ ብሎ ባል ያላትና የሌላትን ሴት ንጽጽራዊ እንደወሰደው ክርስቶስ ከመምጣቱ በፊት ለሕግ ነበርን፣ አሁን ደግሞ ከሕግ በላይ ነን በማለት ይናገራል። ከሕግ በላይ ነን ማለት መገረዝ ምናምን ይሄን አልበላችሁም ይሄን አልጠጣችሁም በሚባለው አይደለም ይላቸዋል። ከሙታን ለተነሳው ለእርሱ በመሆን ነው። እርሱም በማመን ወደ አዲስ ኪዳን ተጨምረናል፣ በጸጋው ምን ብለናል? ድነናል እያላቸው ነው ጳውሎስ። መዳናችሁ ካልተገረዛችሁ ለሚሉት ለኦሪት ለሚገዙት ነው የሚጽፍላቸው። እንዴት ለኦሪት ትገዛላችሁ አሁንም ይላቸዋል። እንዴት በኦሪት ሕግ አሁንም ታስባላችሁ? እንዴት ያልተገረዘ ወደ አዲስ ኪዳን አይመጣም ትላላችሁ? እያለ ጳውሎስ ይወቅሳቸዋል ማለት። ስለዚህ ከሙታን ለተነሳው ለእርሱ ምን ትሆኑ ዘንድ ይላቸዋል ማለት በክርስቶስ በማመን እንጂ በሕግም በመጠበቅ አይደለም። ምክንያቱስ ክርስቶስ እስከሚመጣ ድረስ ያቺ ሕግ ምን ታደርግ ነበረ? ትገዛ ስለነበረ። ከክርስቶስ በኋላስ ግን ባሏ እንደሞተባት ሌላ ማግባት እንደምትችል እንደዛ ነፃ ነው። በነፃ ያገኘ ነው። በምን? በደሙ በኩል ምን ስላገኘ? ፍሬ ስለሆነ፣ የደሙ ፍሬው ስለሆነ። ስለዚህ ከሙታን ለተነሳው ለእርሱ ትሆኑ ዘንድ በማለት ያስቀምጣል። ለሌላው ሲል ከሙታን ተለይቶ ለተነሳው ጌታ ቤተሰብ ትሆኑ ዘንድ ማለት ሲሆን ከኦሪት ወደ ወንጌል እንዲመለሱና የሚደረግ መልእክት ነው። ወንጌል የጌታችን ሕግ ናትና አይሁድ ከኦሪት ተስፋው የወንጌል እንዲሆኑ ይናገራል። አሁን ከዚህ በኋላ ተስፋ የምናደርገው አዲስ ኪዳንን እንጂ ኦሪትን አይደለም ይላቸዋል። በመገረዝ ሳይሆን የክርስቶስ በመሆን ነው። ምክንያቱም በኦሪቷ በመገረዝ የእግዚአብሔር ሕዝብ ይኮን ስለነበር፣ አሁንስ ግን በልጁ በማመን ነው።
እንጂ ይሄንን ስርዓት በመፈጸም አይደለም ብሎ ጳውሎስ ይወቅሳቸዋል ማለት ነው። ቁጥር 5 ላይ በስጋ ሳለን ይሄኛው ያው ኦሪትን ለሚቀበሉ ሰዎች የተናገረበት ነው። ከ1 ጀምሮ እስከ 5 እስከ 4 ድረስ ያለው ማለት ነው። ከቁጥር 1 ጀምሮ እስከ 4 ያሉትን ለእነሱ ይህንን ይነግራቸዋል። እየገባችሁ ነው? ገብቷችኋል? ጎበስ ግልጽ ነዋ ትምህርቱ። እሺ ትዙ፣ መቤት፣ ቤተሰቦች ሁላችሁም እሺ መጽሐፍ ቅዱስ ብትከፍቱና ጎን ለጎን አብራችሁን ብትሄዱ ደግሞ የበለጠ ይገባችኋል። ከመስማት ይልቅ እያነበባችሁ ሲሆን አሪፍ ነው። እንደዛ መጽሐፍ ቅዱስ ገልጣችሁ ቃል በቃል እያነበባችሁ ምናምን ብንሄድ ደስ ይላል። እሺ ስለዚህ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ሲል በቃ የኦሪት ሕግ አይደለም። አሁን በአዲሲቷ ሕግ ነው፣ በአዲሱ ኪዳን ነው እያለ ጳውሎስ ይናገራል ማለት ነው። ከዛ ላይ ቁጥር 5 ላይ በስጋ ሳለን በስጋ ሳለን በሕግ የሚሆን ይላል። በስጋ ሳለን በምን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበረ ይላል። በስጋ ሳለን ሲል ከመንፈስ ቅዱስ ሳንሆን ማለት ነው። ምንድን ነው የሚለው? በስጋ ሳለን ማለት በስጋዊ ኦሪት ወይም በኦሪት ሕግ ሳለን ማለት ነው። በሕግ የሚሆን የኃጢአት መሻት ማለትም በሕግ የተከለከለውን ለመስራት መፈለግ ነበረ። በሕግ የተከለከለ የሚለው ሕግ ኦሪት ላይ ይህን አታድርግ ያለው ለመስራት እንታገል ነበር ይላል። በስጋ ሳለን ያ ማለት ምን? በኦሪቷ ስርዓት እያለን ይላል። የኦሪት ሕግ ባለመፈጸም ይላል ለሞት ፍሬ ሊያፈራ እንዴ ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር ሲል በሕግ የተከለከለውን ስንሰራ የምንሰራው ኃጢአት በሰውነታችን የሞት ፍሬ ያመጣ ነበረ ሲል ሰውነታችን ላይ የሞት ፍሬ ያፈራ ነበር። ስለዚህ በኦሪት የነበሩ ነገሮችን የተከለከሉትን ሲናገር በስጋ ሳለን ይላል። ቁጥር 6 ላይ ግን አሁን ግን ሲል ደግሞ በአዲስ ኪዳን ማለት ነው። አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተነ። አሁን ግን ከምን ከሕግ ተፈተናል። ለእርሱ ለታሰርንበት ስለ ሞትን በማን በኩል ነው? ሞትን የሞት ነው። ይሄ ሞት ለመግደል ከሞቱ ጋር አንድ የሆነው በማን በኩል ነው? በክርስቶስ በኩል አለ። ስለዚህ አሁን ግን ለእርሱ ለታሰርንበት ሁላችን የማን እስረኛ ስለሆነ አንደኛ የክርስቶስ ነን አይደለ? በአዲስ ኪዳን። ስለዚህ በኦሪት የነበሩት ግን የምን እስረኞች ነበሩ? የሕግ እስረኞች ነበሩ። በኦሪት ሕግ የታሰሩ ነበሩ። ስለዚህ ምን ይላል? አሁን ግን ለእርሱ ለታሰርንበት ስለ ሞት ከሕግ ተፈተናል ሲል ከሕጉ ስለተለየን በኦሪት ስርዓት የሚሰራውን ስራ ስለተውን ከታሰርንበት ከሕግ ኦሪት መሳሪያ ምን ተፈተናል ማለቱ ደግሞ ራሱ ቅዱስ ጳውሎስ ራሱ የታሰረ ስለነበረ ሕግ ኦሪትን የሚጠብቅ ስለነበረ ተፈተናል ይልና ራሱን ጭምር ይከታል። ተፈተናልና ይላል። አሁን ግን ለእርሱ ለታሰርንበት ለምን? በኦሪት ታስረው ስለነበረ። አሁን ግን አዲስ ኪዳን ግን የታሰርነው በማን ነው? በክርስቶስ ነው። ስለዚህ ተፈተናል ይልና ጳውሎስ ከሕገ ኦሪት ነፃ ወጥተናል። ይሄ አልተገረዝክም፣ እንዲህ አልበላ ምናምን የሚባሉ ሕገ ኦሪት ሲባል እነዚህ የሕግ ስራ የምንላቸው እሺ፣ የሕግ ስራ የምንላቸው እንጂ አታመንዝር፣ አትግደል፣ አትስረቅ፣ እናትና አባትን አክብር ምናምን የሚሉ ሕግጋቶች ተሽረዋል እያለ አይደለም ጳውሎስ። እሱ ከተሻረማ ኦልሞስት ከእግዚአብሔር ውጭ ሌላ አምላክ ማምለክ እንችላለን ማለት ነው። እነዚህ የሚያወራቸው ምንድነው? ሕግ የሚላቸው የሕግ ስራ የሚላቸው ደም የነካው ደም የፈሰሳትን የነካ ረክሷል። ስለዚህ ቤተ መቅደስ መግባት አይችልም። የሆነ ምግብ የበላ ረክሷል። ስለዚህ ቤተ መቅደስ መግባት አይችልም። ስለዚህ ለመንጻት በሬ ይዞ መምጣት አለበት። እሺ ያልተገረዘ የእግዚአብሔር መንግስት አይወርስም። ስለዚህ መገረዝ አለበት የሚባሉ አይነት ትምህርቶች በጣም ብዙ ሕግጋቶች ስለነበራቸው እነዚህ ሕግጋቶች ተሽረዋል። በእነሱ ታስረን ነበር። ኦልሞስት እነዚህ ተሽረዋል። ስለዚህ በአዲስ ኪዳን ምን
ከነዚህ ከተፈታን በምን ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይላል። በአሮጌው በፊደል ኑሮ አይደለም። ስለዚህ በአሮጌው በአዲሱ መንፈስ ሲል ምን ማለት ነው? አዲሱ የመንፈስ ኑሮ የተባለው ህገ ወንጌል ነው። ህገ ኦሪት ነበረች፣ አሁን ህገ ወንጌል አለች። ለህግ ወንጌል እንገዛለን እንጂ ለኦሪት አንገዛም። የኦሪቷን ስርዓት አሁን አንጠብቃትም። በአሮጌው በፊደል ኑሮ አይደለም ሲል አሮጌ የፊደል ኑሮ የተባለው ህገ ኦሪት ስለሆነ እዚህ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ያነጻጽራቸዋል። በኋላ ላይ እናየዋለን። አሁን በአዲሱ በህገ ወንጌል እንኖራለን እንጂ በአሮጌ ህገ ብሉይ ኪዳን ወይም በኦሪት አንኖርም ሲል ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይልና 4 ነጥብ ያስቀምጥበታል ማለት ነው። ያ ማለት እኛ የህግ ስራ የሚባሉትን በመስራት አይደለም ወደ አዲስ ኪዳን የመጣ ነው። ወደ አዲስ ኪዳን የገባ ነው ኦሪትን ሳይሆን አዲስ ኪዳንን ተቀብለን ነው። ራሱ ጳውሎስ ምን የህገ ኦሪት ስርዓት አስከባሪ ስለነበረ መምህር ነበረ። ህገ ኦሪት የሚመራው ነበር። ለዛ ነው ክርስቶስን የክርስቶስ የሆኑትን ሁሉ ያሳድድ የነበረው እጁ ላይም ደም የነበረበት ህገ ኦሪትን ስለሚወዳት ለኦሪት ይቀና የነበረ ስለነበረ ጳውሎስ በአዲስ ኪዳን የመጣውን ትምህርት ለመቀበል ጊዜ ስለፈጀበት ለኦሪቷ ሲል ደም አፍስሷል። የእስጢፋኖስ ደም በእጁ ላይ አለበት። እንግዲህ ምን እንላለን ይላል ጳውሎስ። ምን ይላል ከዛ ወዲያ? እንግዲህ ምን እንላለን? ህግ ኃጢአት ነው ብሎ ደግሞ ይጠይቃቸዋል። ቆይ ህግስ መጠበቅ ኃጢአት ነው እንዴ ይልና ደግሞ ህግ ምን ያደርግልናል ለሚሉት ደግሞ መልስ ይሰጣቸዋል። ምን ብሎ ህግ ኃጢአት ነው እንዴ ይልና ይጠይቃቸዋል። ከዛ ወዲያ አይደለም ይላል። አይደለም ህግ ኃጢአት አይደለም፣ ምክንያቱም የእናንተ ህግ ምንም አያጸድቅ፣ እንደውም ህግ መጠበቅ ኃጢአት ነው ምናምን ብሎ ይቃወሙ ስለነበሩ ሮማያኖች ደግሞ እነዚህ የሮም ሰዎች ከሌላ የመጡት ከጠዋት የመጡት ደግሞ ስርዓትና ህግ የነበራቸውን ይወቅሱ ስለነበረ እናንተ ህግ ምናምን ስትሉ መች ዳናችሁ በህጉ? እኛ በክርስቶስ በኩል የዳን ነው። ስለዚህ እናንተ ህግ የሚያጸድቅ አይደለም ምናምን ስለሚሉ ጳውሎስ መለሰና አይሁዳያኖችን ኮነነና መልሶ ደግሞ እነዚህኛዎችን ቆይ ህግ ኃጢአት ነው እንዴ ብሎ ደግሞ ይጠይቃቸዋል። ነገር ግን በህግ ባይሆን ኃጢአትን ባላወቅን ነበረ። ደግሞ ህግ እኮ ይጠቅማል ይላቸዋል ማለት ነው። ህግ ባይኖር ኖሮ ኃጢአት መሆኑን አናውቅም ነበረ ይላቸው። ምክንያቱም ኃጢአት መሆኑን ያወቅነው በምን ስለሆነ? በህግ ስለሆነ ይላቸው። ህጉ አትመኝ ባላለ ምኞትን ባላወቅን ነበርና መመኘት ኃጢአት መሆኑን በህግን ያወቅነው እንጂ ምኞት ኃጢአት መሆኑን ህግ ባይጻፍ ኖሮ አናውቅም ይላቸው። ስለዚህ አሁን መመኘት ኃጢአት ነው አይደለም? በህግ ላይ ያለው ምኞት ወደ ኃጢአት መሆኑን ያየ የተመኘ አመነዘረ ያለው ጌታ አይደለ? ስለዚህ በአዲስ ኪዳን መመኘት ኃጢአት መሆኑን በህግ አውቀናለሁ። ስለዚህ አትመኝ ባላለ ምኞትን ባላወቅን ነበረ። ስለዚህ የቀረ የሚባል ህግጋቶች የሉም። አትስረቅ፣ አትግደል፣ አታመንዝር፣ አትመኝ፣ እንደዚህ አታርግ ምናምን የተባሉ ህግጋቶች ዛሬ ነገም ከነገ ወዲያም ሁልጊዜም የሚሰሩ ናቸው። ስለዚህ በህግ ስራ አይደለም፣ የኦሪትን ህግ ስራ አይደለም ሲል ደግሞ መገረዝ፣ ደም የነካውን መንካት። ለምሳሌ አሁን ተላልፎ የመጡ አንዳንድ ነገሮችን ልንገራችሁ። ወደኛ ዘለው የገቡ ትምህርቶች እንድትረዱ ከዚህ በኋላ። ለምሳሌ የወለደ ሴት የጠየቀ ረከሰ፣ ጸበል መረጨት አለበት፣ ካልተረጨ ቤተክርስቲያን አይግባ የሚባል ትምህርት የኦሪት ህግ ነው፣ የአዲስ ኪዳን ህግ አይደለም። ስለዚህ የሆነ ይሄ ትምህርት የኦሪት ህግ ነው ማለት ነው። ምክንያቱስ ደም ስለነካ ስላልነካ ረከስክ የምትባል ነገር የለው። ስለዚህ አይ እንትን ነው ምንድን ነው ደም የነካትን ሴት ስለጎበኘክ ኦልሞስት ኃጢአተኛ ነህ፣ ቤተ መቅደስ መግባት የለብህም ና የሚባል ትምህርት የለም። እሺ ሴት የወር አበባ ላይ ስትሆን እርኩስ ሆና ነበረ በብሉይ ኪዳን የሚታየው። በአዲስ ኪዳንስ አይደለም። ነገር ግን ለምንድን ነው ታዲያ እንደዛ ካልሆነ ለብሮ ቤተ መቅደስ የማንገባው ሲባል መቅደስ የማይገባው እርኩስ ስለሆነ ሳይሆን እዛ ቦታ የሚፈሰው የጌታ ደም ብቻ ስለሆነ፣ አንድ አካላዊ ንጽህና ስለሌለ ቤተ መቅደስ የምንገባው ንጹህ ሆነን ስለሆነ፣ ንጽህና ስለሌለን ቅዱስ ስለሆነ የገላ ንጽህና የሚባለው ፈሳሽ ደም ስላላት
ለሴት ብቻ ነው አይደለም፣ ለወንድም ጭምር ማለት ነው። ለወንድም ጭምር ወንድ ቢደማ ጉንፋን ይዞት ከውስጡ ፈሳሽ ቢኖረው ቁስል ኖሮት የሚደማ ከሆነ ምናምን አይገባም፣ ክልክል ነው። ወዴት? ወደ ቤተ መቅደስ። ግን ቤተ ክርስቲያን ግቢ ሄዶ ግን ምን ማለት ይችላል? ማስቀደስ ይችላል። አሁንም ዘሎ የመጣ ነገር የተቀደሰውን ነገር እርኩስ ስለሆኑ መንካት አይችሉም የሚል የኦሪት ስርዓት አሁን ዘሎ በሰዎች ማል ይገባል። ምንድን ነው እሱ? አንድ ሴት የወር አበባ ላይ ሆና ጸሎት መጽሐፍ መንካት አትችልም። ለምን? ርኩስ ናት። ርኩስ የሚባል ሰው የለም አሁን በአዲስ ኪዳን የረከሰ ማንም ስለሌለ። ጸበል መጠጣት አትችልም። ለምን? እርኩስ ስለሆነች። በዚህ ዘመን እርኩስ የሚባል አለ? ኦሪት ነው ይሄ። ስለዚህ የኦሪት የሚመስሉ ትምህርቶች ቀስ በቀስ ባህልና ስርዓት መስለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመኗ መሀል ቤተክርስቲያኒቷ ሳትሆን ምዕመኗስ ያልወጡ የኦሪት ስርዓቶች አሉ። እነዚህ የኦሪት ስርዓት ማውጣት አለባቸው። ትክክል አይደሉም፣ ትክክል አይደሉም። ሌላው የተቀደሰው ካልተቀደሰው ጋር የሚል አይነት ልዩነት፣ ለምሳሌ የቆረበው ካልቆረበው ጋር አብሮ መብላት አይችልም። የቆረበውም ያልቆረበውም እኮ በክርስቶስ ስጋና ደም የታተሙ ናቸው። በ80 በ40 ቀናቸው ለብረው አብሮ መብላት የማይችሉት ማን የከለከለው? አትብሉ የሚል ሕግ የት ነው ያለው? ስለዚህ እንደነዚህ አይነት ስርዓቶች ቀስ በቀስ ወደ ቤተክርስቲያኒቷ የዘለቁ ወደ ቤተክርስቲያኒቷ የገቡ አሉ። ይሄ ስርዓት መሆኑን ማወቅ። ሌላው ከክርስቲያን ቤተሰብ የተወለደ ህፃን ልጅ ስላልተጠመቀ እንደ ሙስሊም ይታያል፣ ሃይማኖት እንደሌለው ይታያል የሚል የኦሪት ስርዓት፣ ስላልተገረዘ የእግዚአብሔር ሕዝብ አይባልም እንደሚሉት የኦሪቷን ስርዓት ወደዚህ ማስገባት፣ ይሄም ስህተት። ተገረዘም አልተገረዘም፣ ተጠመቀም አልተጠመቀም ልጁ ሞት ቢቀድመው ከመልካም ፍሬ የተገኘ እውነተኛ ፍሬ መሆኑን ማወቅ አለብን ማለት ነው። ከእውነተኛ ፍሬ የተገኘ ፍሬ። ስለዚህ ከእውነተኛ ፍሬ የተገኘ ፍሬ የእግዚአብሔርን መንግስት ይወርሳል። የእግዚአብሔርን መንግስት ይወርሳል። ለምን ሲባል የቤተሰቡ እምነት የእሱ እምነቱ ስለሆነ፣ እግዚአብሔርን ካመኑ ፍሬ የመጣ ስለሆነ፣ እግዚአብሔርን ከወደዱ ፍሬ የተገኘ ስለሆነ። ስለዚህ እንደነዚህ አይነት ስርዓቶችን በጣም መጠኛ። ጸበል አልጠጣም። ለምን? የወር አበባ። ለምን? የወር አበባ ስለሆነ ጸበል እንዳጠጭ ማትጠመቂውም እኮ ምን ስላለ ነው? ከውስጥ የሚወጣ ፈሳሽ ስላለ ለቦታው ክብሩ ሲሰጥ። ለምን ጸበል ማጠጭው? ራስሽን እንደ ርኩስ እያየሽ ነው ዛሬ፣ ልክ እንደ ኦሪት ኪዳን እንደ ኦሪቱ ስርዓት። ስለዚህ እነዚህ ስርዓት በጣም መጠበቅ አለብን። ሌላው በግ የማረድ ስርዓት ልክ እንደ ኦሪት ስርዓት የመቁጠር፣ ልክ እንደ ቤተ ክርስቲያን ትእዛዝ አድርጎ መመልከት። ለምሳሌ ለፋሲካ በግ ማረድ የቤተ ክርስቲያኒቷ ትእዛዝ እስከሚመስለው ድረስ በዓላት በመጡ ቁጥር ደም ማፍሰስ፣ የእንስሳትን ምናምን ማፍሰስ የቤተ ክርስቲያኒቷ አንዱ የስርዓት አካል አድርጎ መቁጠር የተሳሳተ ነው። በአዲስ ኪዳን የከብት ደም አታስፈስስም ቤተ ክርስቲያን። እንደዛ የሚመስለው ስላለ አለማረድም ማረድም መብታችሁ ነው። ከፈለጋችሁ ማረድ፣ ካልፈለጋችሁ አለማረድ ትችላላችሁ። ግን የምታርዱት ለመብልነት ነው። ሰው እንደ መስዋዕት የሚቆጥር አለ፣ መስዋዕት አድርጎ የሚያስብ። ይሄ የተሳሳተ ነው። ደሙን በር ላይ አፈሰው እንትን እንደዚህ አድርገው ምናምን የሚባል ነገር የለም የለም። ልትበላውን ያረድከው አለቀ በቃ። ትልቁ የታረደልን በግ ቤተ መቅደስ ነው ያለው። ዓመት በዓል በመጣ ቁጥር ዶሮ ለመስራት ቤትሽ የተቀመጥ ሴት በጠቅላላ ከክርስቶስ ደም ይልቅ ቤት የሚሰራው ዶሮ የሚበልጥብሽ የመሰለሽ ነቅለሽ ውጭ። ወንድም እንደዛ። ኧረ ድርድር የለም። ውጣ ነቀልና ወደ ቤተ መቅደስ። እውነተኛው በግ የታረደው የሚገኘው ቤተ መቅደስ ውስጥ ስላለ ዶሮ ለስራ እንደዚህ ላርግ ቤተ መቅደስ። የትኛውም ክርስቲያን በዓላት በመጣ አሁን ከፊታችን ገና አለ አይደለ? የገና ቀን ዋዜማ ዶሮ ለመስራት ቤት የምትቀመጭ ሴት ተበልተሻል።
የዘላለም እውነተኛ የሆነ ክርስቶስ ደም የሚፈስበት የሚቆረስበት ቤተ መቅደስ መገኘት ያለብን። ይሄ ነው ስርዓቱ። ከዛ ወዲያ ነው በዓሉ የሚደርሰው። ከዛ ወዲያ ነው ፌሽታው የሚደርሰው። ከዛ ወዲያ ነው ደስታው የሚቀጥለው። ስለዚህ እንደዚህ አይነት ነገር በጣም ጥንቃቄ ሊኖረን ይገባል። መሰረታዊ ትምህርት መማር ስላለብን ትንሽ አሁን ወጣ ማለት መቻል አለብን። እውነተኛ ክርስቲያኖችን መምሰል ስላለብን እውነተኛ ክርስቲያኖችን መምሰል መቻል አለብን። አሁን ከዚህ በኋላ አንድ ክርስቲያን የት ነው መገኘት ያለበት? ኩሽና ወይስ ክርስቶስ ጋር? የት ነው መሆን ያለበት? ለሰው ልጆች ሁሉ ብሎ የተወለደ ክርስቶስን የምናገኝበት መቅደስ ወይንስ ኩሽና ውስጥ? ለበዓሉ ድምቀት የሚቀርበውን ስጋ ወይንስ ደግሞ ለዘላለም ሕይወት የሚቀርበውን የክርስቶስን ስጋ ነው ማስቀደም ያለብን? ይህ ጥያቄ ነገ ከነገ ወዲያ በዚሁ ነገር መቀጠል መቻል አለብን። ምንም ድርድር የሌለበት ጉዳይ ስለሆነ ስለዚህ የሚታረደው ምናምን የሚደረገው ከስርዓት ስለዚህ እንደነዚህ አይነት ነገሮች በደንብ እየሰማችሁ እንደነዚህ አይነት አሁን እንዳየናቸው አይነት ትምህርቶች ኦርቶዶክሳውያን ነቅተን መማር መቻል አለብን። ለዚህ ነው ጳውሎስ ምን የሚላቸው? አትመኝ ባላለ ምኞትን ባላወቅን ነበረ። ምን ኃጢአት መሆኑን። ህግ ይጠቅማል። ህግ አይጠቅምም ለሚሉት ህግ ይጠቅማል። ግን አትመኝ የሚለው ራሱ ምኞት ኃጢአት መሆኑን ያወቅ ነው በመነገሩ ነው፣ በመጽሐፉ ነው፣ ህግ ስላለ ነው ይላል። ህግ አይጠቅምም ለሚሉ ሰዎች በአዲስ ኪዳን ያለ ነው ጾም፣ ጸሎት ምናምን ወዘተርፈ አያስፈልግም የሚል ሰው እስኪ አያስፈልግም ተብሎ የተነገረበት ክፍል አለ። እዚህ ክፍል ግን እየተናገረ ያለው ህግ እንደውም እንደሚጠቅም ጭምር ይናገራል። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ አለ ጳውሎስ። ምሳሌያዊ ትምህርት ነው። ስለ ሰውነት ስለ ሰው ልጆች ሁሉ ሲናገር ምኞት ሁሉ በትእዛዝ ሰራብኝ ሲል እሱ ኃጢአት ተሰርቶ ወይም ለኃጢአት ተገዝቶ አለ። ኃጢአት ያለ ህግ ሞት ነውና ኃጢአትን መግደል የሚቻለው በህግ ስለሆነ ህግ የሌለው ኃጢአት ምን እንደሆነ አያውቅም። ስለዚህ ህግ አያስፈልገንም የሚሉትን እነዛ በአዲስ ኪዳን የመጡትን ህግ አይጠቅመንም፣ ህግ ምንም አያደርግልንም የሚሉትን እንደ ህግ ያስፈልጋቸዋል። ህግ ባይኖርማ ኃጢአት ራሱ ምን አይታወቅም። ስለዚህ ኃጢአት ያለ ህግ ሞት ነውና ህግ ቢኖር ነው ኃጢአት መኖሩ የሚታወቅ። መንግስት መኖሩ የሚታወቀው ህግ ሲኖር ነው አይደል? ህግ ባይኖር ምን ይፈጠራል? እስኪ ባለፈው አይታችኋላ። ኢትዮጵያ ውስጥ ለ24 ሰዓት ህግ ባይኖር ምን ይሆናል ሲባል ጎረቤቴን ሴት ደፍራለሁ፣ ያገኘኋቸው ሴቶች ሁሉ ደፍራለሁ፣ እንደዚህ ያደርጋለሁ ና የሚሉ በጣም አስደንጋጭ የሆኑ ቴክስቶች ሲጻፉ አይታችኋላ። እንደ ቀልድም እንደምንም ውሰዱት። ህግ ባይኖር ሰው ይጠፋፋ ስለነበር። እስኪ ህግ የተቋረጠበት ሀገር ላይ ተመልከቱ። ህግ ለትንሽ ሰዓታት ቢቋረጥ ህዝብ ያልቃል፣ ንብረት ይዘረፋል፣ ኃጢአት ትበዛለች። ስለዚህ ለሰው ልጅ ሁሉ ምን ተሰራ? ህግ። የመጀመሪያ በእግዚአብሔርና በሰው ልጅ የተደረገው ህግ ምንድን ነው? የዛፍ ፍሬ ነው አይደል? በእግዚአብሔርና በሰው ልጅ በፍጡርና በፈጣሪ መሀል ህግ መኖር የተሰራ አንዲቷ ዛፍ ተቀምጣ እግዚአብሔርን የሚጎዳ ሆኖ ነው። ያቺ ዛፍ አይደለች። አዳም 1000 ጊዜ ከዛ ፍሬ እየወሰደ ቢበላ ኖሮ እግዚአብሔር ይጎዳል እንዴ? የሚጎልበት ነገር አለ? የለም። ግን አዳም ፍጡር መሆኑን እግዚአብሔር ፈጣሪ መሆኑን የሚታወቅበት ህግ አንዱ ምንድን ነው? ያቺ በለስ ነበረች። ማድረግና አለማድረግ የሰው ፍላጎት ቢሆንም እግዚአብሔር ግን ህግ አድርጎ አስቀመጣት። አትብላ ነው፣ በላ፣ ህግ ወጣ፣ ሞት መጣበት። ስለዚህ ሰው ህግ ሊኖረው ይገባል። ህግ ባይኖረን ግን ዝርክርክ እንሆናለን። ለዚህ ነው ህግ የማይገዛቸው ሰዎች ሰው መግደልም ምንም ማድረግም ከመዳን አያስወጣንም የሚሉት። ህግን የናቁ ስለሆኑ ነው። ዓለምም ህግ የናቀ ስለሆነ ወንድ ከወንድ ያጋባል፣ ሴትን ከሴት ያጋባል፣ እንስሳን ከእንስሳ ያጋባል። ሮቦቶች አሁን እየተሰሩ ነው ያሉት፣ ሰውን የሚመስሉ ሮቦቶች። አፍንጫ ሰልካካ፣ ቁመቷ ሎጋ፣ ወገቧ 8 ቁጥር፣ ደግሞ ከንፈሯ እንደዚህ መልክ ያለው ሀባብ የመሰለ ፊት ያላት፣ እንደ ብርቱካን ድንቡሽቡሽ ያለ ጉንጭ ያላት ምናምን ስሩልኝ ብሎ ያዛል። ፋብሪካ ይሰራለታል፣ ይልክለታል። በቃ ሮቦት አግብቶ ይኖራል።
ከሰው ጋር መጋባት ቀርቷል። እያያችሁ አይደለ? እየተመረተ እየተሸጠ እኮ ነው ያለው። ለዝሙት የሚመቸውን የፈለገውን የኃይል አይነት የዝሙት ምቾትን የሚሰጡትን ኦርደር እየተደረጉ እየተሸጡ ነው ያሉት። ምን ማለት ነው? ለማይረባ አእምሮ ህሊና እየተገዛ ሴቶች ወንዶችን ይገዛሉ፣ ወንዶች ሴቶችን ይገዛሉ። ውሸት ነው። ዓለም እንደዛ እየሆነ አይደል? ስለዚህ ኃጢአት ግን ምክንያት አግኝቶ ምኞት ሁሉ በትእዛዝ ሰራብኝ። ኃጢአት ምክንያት ሲያገኝ ምን? ህግ ሲሻርለት። ህግ የሌለው ህዝብ ኃጢአት ውስጥ ይወድቃል። ስለዚህ ጳውሎስ ህግ እኮ ጠቃሚ ናት እያለ ነው። ኃጢአት ያለ ህግ ሙት ነውና እኔም ድሮ ያለ ህግ ያው ነበርኩ። ህግ ሳይኖረኝ ምን ያው ነበርኩ። ትእዛዝ በመጣች ጊዜ ግን ኃጢአት ያው ሆኖ እኔ ሞትኳል። ህግ መኖሩና በህግ ሲመዘን በነፃነት ይንቀሳቀስ የነበረው ኃጢአት መሆኑ ታወቀ። ምኞት በራሱ ኃጢአት መሆኗ ታወቀች። ምን አለ? ለህይወት የተሰጠችው ትእዛዝ እርሷም ለሞት ሆና አገኘዋታል። ምን ማለቱ ነው? ለኃጢአት ያለ ህግ ሞት የሞተ ነው ሲል ህግ ከመሰራቱ በፊት ኃጢአት ቢሰራ አያስወቅሰንም ነበረ። ኩነኔው ቀላል ይሆን ነበር ህግ ከመሰራቱ በፊት ኃጢአት ቢሰራ ኖሮ። ግን ህግ ከተሰራ በኋላ ስለሆነ ኃጢአት የተሰራው አዳምን አትብላ ከተባለ በኋላ ስለሆነ የበላ አትብላ ሳይባል በፊት ቢበላ ኖሮ ሞት አያመጣበትም። ለምን? አዳም ህግ ምን እንደሆነ ስለማያውቅ። አትብላ ከተባለ በኋላ ግን ስለበላት ግን ምን ሞት አመጣበት። ስለዚህ ህግ ያፈረሰ ሁሉ ሞት ይመጣበታል። ሌላው ራሱ ቅዱስ ጳውሎስ ምን አለ? እኔ ድሮ ያለ ህግ ያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ያው ሆኖ እኔ ሞትኩ ሲል ያለ ህግ ያው ነበርኩ ማለቱ ኃጢአተኛ አልባልም ነበረ ማለቱ ነው። ኃጢአት ያው ሆነ ማለቱ ታወቀ፣ ጎልቶ ታየ ማለት ሲሆን እኔ ሙት ሆንኩ ሲል ኃጢአት መገለጧ፣ ለምሳሌ ምኞት ኃጢአት መሆኗ በመገለጧ የተመኘው ከሆንኩ ኃጢአትን ሰራው እያለ ነው። ስለዚህ የኃጢአት ማንነቷ ስለታወቀ ያችን የታወቀቿን ኃጢአት የሚያደርግ ሁሉ ያንን ህግ የሚሽር ሁሉ ወደ ሞት ወደ ኃጢአት ይመጣል እያለ ነው ጳውሎስ። ስለዚህ ለህይወት የተሰጠቿ ትእዛዝ እርሷ ለሞት ሆና አገኟ ሲል ደግሞ ለህይወት የተሰጠች ማለቱ ህግ የተሰራው ቢጠብቁት ህይወት እንዲሆን፣ ካልጠበቁትስ ሞት ስለሚያመጣ። ለምሳሌ ለአዳም ይቺን በለስ እንዳትበላ ተብሎ ሲታዘዝ ቢጠብቃት ኖሮ ለዘላለም ይኖር ነበረ። ለህይወት የተሰጠችው ያቺ ህግ ግን ምን አመጣችበት? በማፍረሱ ሞት አመጣችበት። ስለዚህ ጳውሎስ ምን አለ? ለህይወት የተሰጠችዋ ትእዛዝ እርሷ ለሞት ሆና አገኘዋት። ሰው በህይወት ለዘላለም እንዲኖር ህግ ተሰጠው። ህግ ሲያፈርስ ግን ምን አመጣበት? ያ ራሱ ለህይወት የተሰጠው ህግ ሞት አመጣበን። ስለዚህ ዛሬ ለህግ የተሰጠን ለህይወት የተሰጠንን ደግሞ ለሞት እያደረግ ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ለምንድን ነው የተሰጠው? ይሄ ለህይወት ነው ለሞት ነው የተሰጠው? መልሱልኝ። አሁን አዲስ ኪዳን ላይ ስላለን እኛ ይህን ህግ ደግሞ ነው ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ለህይወት ነው ለሞት? ለምን ተሰጠ ይሄ ህግ? ለህይወት ለሞት? አዎ ለህይወት። ጻፉ እንጂ ጎበዞች። ይሄ ህግ ለምን ተሰጠ? ለህይወት። እሺ ለህይወት የተሰጠውን ይሄንን ትእዛዝ ባያደርጉትስ ምን ይሆንባቸዋል? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ያልበላስ ግን ካለበላስ ምን ያመጣበታል? ሞት። ለዚህ ነው ጳውሎስ ለህይወት የተሰጠችዋ ትእዛዝ እርሷ ለሞት ሆና አገኘኋት አለ ማለት ነው። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል በእርሷም ገሎኛል ሲል ደግሞ ኃጢአት ምክንያት አግኝቶ የሚለው በእርሷ ገሎኛል ሲል ኃጢአት ከእግዚአብሔር ስለሚለይ ስለሚያቋርጥ ገዳይ ነው። ምክንያቱስ ምኞት ኃጢአት መሆኑን ባለማወቅ በምኞት ውስጥ የነበሩ ሰዎች ሁሉ ምኞት ኃጢአት መሆኗን ካወቅን በኋላ ምኞት ኃጢአት መሆኗን ተረዳን ብሎ እንዳለው ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች በማለት ያግራላል። እዚህ ያዕቆብ ምዕራፍ 1 ቁጥር 15 ላይ ያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ ከዚህ በኋላ ምኞት ጸንሳ ሰው ምኞት መጀመሪያ ሔዋን ምን አለች? እቺ ነገር ልብላት እንዲህ አለቻ፣ ተመኘችው። ይህን ነገር ስታይ የሚያስጎመዥ ሆነ። ስለዚህ ተመኘችው። ምን ለማድረግ? ለመብላት።
ስለዚህ የመጀመሪያው የኃጢአት መወለድ መመኘት ይሆናል ማለት ነው። ስለዚህ የተመኘችውን ነገር ቆርጣ ስትበላ ሞት አመጣባት። ምኞት ታድግና ምንን ትወልዳለች አለ? ሞትን ትወልዳለች አለ ማለት ቅዱስ ያዕቆብ። ስለዚህ ጳውሎስ ምን አለ? መመኘት ኃጢአት መሆኗ ባይነገረን ሕግ ባትሆን ኖሮ ምኞት ኃጢአት መሆኗን አላወቅንም ነበረ። ስለዚህ ምንድን ነው ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል በእርሷም ገሎኛል ሲል ስለነ ሔዋን ይናገራል። በምኞት በኩል መውደቃቸው እኔም ድሮ ያለ ሕግ ሕያው ነበርኩ ይላል። እኔም ድሮ ምን ያለ ሕግ ሕያው ነበርኩ፣ ሕግ ሳይኖረኝ ሕያው ነበርን። ሕግ ከመጣ በኋላ ግን ያቺ ሕግ ምን መሞቻም መጽደቂያ መሆኗን አወቅኩ በማለት ጳውሎስ ያስቀምጣል ማለት ነው። ስለዚህ ሕጉ ቅዱስ ነው ይላል። ትእዛዚቷ ምንድን ናት? ቅድስት ናት፣ ጻድቅትም በጎም ናት በማለት ይናገራል። ጻድቅትም ናት በጎም ናት ብሎ ይናገራል። ሕግ የሚለው ዋናውን 10ቱን ቃላት ነው። ስለዚህ እነዚህ 10ቱ ትእዛዛትን የተመለከተ ነው። አይ ሕግ ሁሉ ተሽሯል እያሉ ስለነበረ ኧረ ጎበዝ ሕግማ ከተሻረ እንሞታለን እያላቸው እኮ። ስለዚህ ሕጉ ምንድን ነው? ቅዱስ ነው። የትኛው ሕግ? 10ቱ ትእዛዛት። ለምን? ይኸው ትእዛዚቱም ይላታለሁ። ከማን የተሰጠች? ከእግዚአብሔር። ስለዚህ እቺ ትእዛዝ ምንድን ናት? ቅድስት ናት፣ ጽድቅም ናት፣ በጎም ናት ይላል። ለምን? አትግደል፣ አታመንዝር ምናምን፣ እናት አባትን አክብር እያለች በደንብ ከእግዚአብሔር ውጭ አታምልክ። ስለዚህ እቺ ሕግ ምንድን ናት? ቅድስት ናት፣ ትእዛዙም ንጹሕ ናት ይላል። ይህንን ጠብቁ። ስለዚህ ምክንያቱ ውስጥ ጨፍልቀው የኦሪት ሕግ ሁሉ ተሽሯል ብለው እነሱ ወደዚህ ወደ አዲስ ኪዳን ሲመጡ እንደፈለጉ እንዳይዘሉ ስለ ምኞት ይናገራል። ማመንዘር፣ ማየት፣ የሰውን መቀማት ምናምን የሚቀጥለው ላይ በደንብ አድርጎ ገላትያ ላይ ምናምን በደንብ አድርጎ ይናገረዋል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስት ናት፣ ጻድቅትም በጎም ናት ብሎ ያስቀምጣል ማለት ነው። ስለዚህ ሰው እነዚህን ከጠበቀ ጻድቅ ይሆናል፣ ቅዱስ ይሆናል፣ ከእግዚአብሔር ጋር አንድ ይሆናል። ኃጢአትን አይሰራ፣ ለኃጢአትም የተገዛ ስለማይሆን ማለት ነው። ስለዚህ ጳውሎስ እችን ሕግ እንዲጠብቁ ይናገራል ማለት ነው። ይቀጥልና እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝ አይደለምን ይላል። ሞት ሆነብኝ። እንግዲህ በጎ የሆነው ነገር ለእኔ ምት ሆነብኝን ብሎ ይጠይቃቸዋል። በጎ የሆነው የሚለው እነዚህ 10ቱ ሕግጋታችሁ ማለት ናቸው። ለሕይወት የተሰጠ ትእዛዝ ስለሆነ አይደለም ይልና አይ ለእኔ ሞት አልሆነብኝም ብሎ ራሱ ይመልሷል። አይደለም ይልና ነገር ግን ይላል ኃጢአት ሆነ፣ ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሁ ይገለጥ ዘንድ በጎ በሆነው ለነገር ለእኔ ሞትን ይሰራ ነበራል። ስለዚህ ሕግን በሻረ ቁጥር ሕግን ባጡ ቁጥር ምን የሆኑ ስለነበረ? ሞት ያመጣ ስለነበረ ሞት ይመጣ። ሕጉ በራሱ ሞትን አያመጣም። ሕጉን የሚጥሱት ነው ሞት የሚያመጡት ነው። ለምሳሌ አታመንዝር ሞት ያመጣል እንዴ? አያመጣም። አታመንዝር ሕይወት ነው። ማመንዘር ግን ሞት ያመጣል። አትስረቅ ሕግ ነው፣ ሞት አይደለም። ከሰረቀ ግን ሞት ያመጣል። እናትና አባትን አክብር ሕግ ነው፣ በራሱ ሞት አይደለም። እናትና አባቱ ማያከብር ግን ሞት ያመጣል። ከእግዚአብሔር ውጭ ሌላ አታምልክ፣ በራሱ ሕግ ነው። ነገር ግን ሲሰራው ግን ካላደረገው ግን ሞት ያመጣል። ስለዚህ ነገር ግን ኃጢአት ሆነ። ሕጉ ምን ለሕይወት የሆነ ለዘላለም ሕይወት የተሰጠው ይህ ሕግ ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ትእዛዙን ለማይሽር ለማይጠብቅ ያለ ልክ ኃጢአተኛ ይሆን ዘንድ ከሻረው ያለ ልክ ኃጢአተኛ ስለሚሆን ኃጢአተኛ እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞት ይሰራ ነበረ። ሕጉም ባልጠበቀ ቁጥር ሞት እንደሚያመጣ ይናገራል። በጎ የሆነ ለእኔ ሞትን ይሰራ ነበር ሲል ሕጉ በጎ መልካም ሆኖ ሳለ ስላልጠበቅኩት ሞትን ወይም ቅጣትን ያመጣብኛል በማለት ይናገራል። ሕግ መንፈሳዊ እንደሆነ የምናውቀው ስለሆነ እግዚአብሔር የሰራው ሕገ ኦሪት መንፈሳዊ ሕይወትን መንፈሳዊ ማንነትን የሚሰጥ ስለሆነ ማለት ነው። ስለዚህ ይህን ሕግ ያልጠበቁ ሁሉ በራሳቸው ላይ ምን ያመጣሉ? ሞት ያመጣሉ በማለት ቅዱስ ጳውሎስ ይናገራል ማለት ነው። ሕገ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ ይላል። ሰው በመንፈሳዊ ማንነቱ ሕግን ይጠብቃል። ሥጋ ግን ሁል ጊዜ ከመንፈሳዊውን ሊያስወጣ ስለሚያስወጣ የኃጢአት ተገዢ ወይም ባሪያ ለመሆን የተሸጥኩ ማለት ሰው ኃጢአት ሲያበዛ ለኃጢአት የተሸጠ
ኃጢአትን ሊሰራ የተገዛ ስለሚሆን ማለት ነው። ጳውሎስ ንጽጽራዊ ንግግር ይናገራል። ሰው ራሱን ለእግዚአብሔር ካላስገዛ ኃጢአትን የሚሰራ ከሆነ የተሸጠ ስለሚሆን ለኃጢአት ስለሚሸጥ ማለት ነው። የሚያደርገውን አላውቅምና የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም በማለት ይናገራል ጳውሎስ። ሐዋርያው ኃጢአተኛውን ሰው ወክሎ ነው የሚናገረው። እሱ ኃጢአትን ሰርቷል ማለት ሳይሆን ብዙዎች በጊዜው ኃጢአትን እየሰሩ ስለሚወድቁና በዚህ የስጋ ፈተና ውስጥ እየወደቁ ስለነበረ በተለይ ሮሜ ውስጥ ያሉ ሰዎች በስጋ ፍላጎት ወይም በስጋ ምኞት ደጋግሞ ይወድቁ ስለነበረ ኃጢአትን ምን ያደርጉ ኃጢአት ይገዛቸው ስለነበረ ሁልጊዜ ደጋግሞ ይወድቁ ስለነበረ ጳውሎስ በእነሱ ሂሳብ ይናገራል ማለት ነው። ስለዚህ እኔ ግን ኃጢአትን በታች ለሆን የተሸጥኩ የስጋ ነኝ በማለት ይናገራል። ምን ማለቱ ነው? ኃጢአት ተገዢ ወይም ባሪያ ለመሆን የተሸጥኩ ማለቱ ኃጢአት ሲበዛ ለኃጢአት የተሸጠ ወይም የኃጢአት ባህሪያ ስለሚሆን ይሄ ለቅድስና የተሰጠ ሰውነታችን አብዝቶ ለስጋ ምኞት ሲያደላ መንፈሳዊ ሕይወትን እየለቀቀ ለስጋ ሲገዛ ስጋን ሲመኝ የስጋ ነገርን ሲያደርግ ለስጋው የተገዛ መንፈሳዊነቱን እየተወ ሲመጣ ለኃጢአት የተሸጠ ስለሚሆን ማለት ነው። ሰው በስጋና በመንፈሳዊ ሕይወት የተለያየ ስለሆነ ስለዚህ ሰው ለስጋው ሳይሆን ለመንፈሳዊነቱ ማደላት እንዳለበት ይናገራል። ለዚህ ነው የማልወደውን ግን የማደርግ ከሆንኩ ይላል። የስጋ ምኞትን ማድረግ አይፈልግም፣ ነገር ግን የማልፈልገውን የማደርግ ከሆንኩኝ በማለት ይናገራል። የስጋ ምኞትን ማለት ነው። ሕግ መልካም እንደሆነ መሰክራለሁ አለ። ለምን? ሰው በሕግ ስለሚገዛ። ሰው በሕግ ስለሚገዛ የምጠላውን ያንን አደርጋለሁ ሲል ኃጢአትን ይጠላል። ነገር ግን ሳይወድ በግዱ እየተሸወደ ለስጋ እያደላ ተመልሶ እዛ ኃጢአቱ ስለሚወድቅ ማለት ነው። ስንቴ ንስሐ ገባል፣ ስንቴ ደግሞ ኃጢአት ሰራ፣ ስንቴ ልንላቀቀው የፈለግነውን ኃጢአት ደግመን እዛ ውስጥ ተገኘ። ስለዚህ ጳውሎስ ስለሱ ይናገራል። የጠላነውን ደግመን እናደርገዋለን፣ የተውነውን ደግመን እናደርገዋለን፣ የሸሸነውን ደግመን ስለምናደርግ። ስለዚህ ኃጢአትን ደጋግመን እየሰራና ስለሆነ የምጠላውን ያንን አደርጋለሁ በማለት ያስቀምጣል። የምወደውን እርሱን አላደርግም ሲል የምወደውን እሱን አላደርግም ሲል ሰው መንፈሳዊ መሆን ይፈልጋል። ሰው መንፈሳዊ፣ ሰው ጥሩ፣ ሰው ከእግዚአብሔር ዘንድ አንድ መሆን፣ በነፍስ ንጽህና በስጋ ንጽህና ራሱን ማስገኘት ይፈልጋል። ሁላችን አይደል? እግዚአብሔር ያዘዘውን ሁሉ ፈጽመን እግዚአብሔር ያደረገውን ነገር ሁሉ ፈጽመን በእግዚአብሔር ፊት በብቃት ብንገኝ ምኞታችን ነው። ግን በእግዚአብሔር ፊት የሚያስነቅፍ ኃጢአት ግን ደጋግሞ ምን ይለናል? ስለሚጥለን ማለት ነው። ደጋግሞ ይጥለናል። ደጋግሞ። ስለዚህ የማልወደውን ግን የማደርግ ከሆነ ሕግ መልካም እንደሆነ መሰክራለሁ ይልና ሕጉ ኃጢአት አትስራ እያለ ኃጢአትን ከሰራው ኃጢአት አትስራ የሚለው ሕግ መልካም ነው ከኔ ይልቅ፣ ኃጢአትን የሚከለክለው ሕግ ከኔ ይልቅ እሱ መልካም ነው። እኔ ተሳሳትኩ እንጂ ሕጉ አይደለም የተሳሳተው ይላል። ሕጉ ስህተት የለበትም። አታመንዝር ሕግ ነው። ካመነዘረ ሕጉ ሳይሆን የሳተው ራሱ ስለሆነ ማለት ነው። ስለዚህ ከሕጉ ይልቅ ከኔ ይልቅ ሕጉ ምን አላ አልተሳሳተም። ሕጉ መልካም እንደሆነ መሰክራለሁ። ምክንያቱስ ከኃጢአት የሚከለክለን ስለሆነ፣ አትስራ ከሚለው ነገር የሚከለክለን ስለሆነ እኔ መሰክርለታለሁ በማለት ጳውሎስ ይናገራል። እንደዚህ ከሆነ ያን የማደርገው እኔ አይደለሁም ይላል። ምን ማለት ነው ታዲያ? እንደዛ ከሆነ የማደርገው እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ ሰው ራሱን አሳልፎ ለኃጢአት ከሰጠ እኔ አይደለሁም የማደርገው። እኔ የሚያድር በእኔ የሚያድር ኃጢአት ማለትም ፍቃደ ስጋ፣ ሰው ለምኞቱ ሲገዛ። ለምሳሌ ሔዋን ኃጢአት የሰራችው በምኞቷ ነው አይደል? ምኞት ኃጢአት እንድሰራ አረጋት። አዳም መመኘቱ ኃጢአት እንዲሰራ አረገው። ብዙዎቹ ኃጢአት የሰሩት ከምኞት አንጻር ስለሆነ፣ ስለዚህ በእኔ ውስጥ ያለው ስሜት ኃጢአት እንድሰራ እያረገኝ ነው ይላል። ሁለት ማንነቶች ውስጥ ይጋጫሉ ማለት ነው። ምንና ምን? የስጋ ፍላጎትና የምኞት ፍላጎት፣ ይሄ የነፍስ ፍላጎት። ሰው በነፍሱ ጠዋት ላይ ለምሳሌ አሁን እየተማርን ነው፣ መልካም ትምህርት የምንማረው። ስለዚህ ጥሩ ነገር ስንማር ውስጣችን ያለው መንፈሳዊ ማንነታችን ምን ይላል? ደግመህ ኃጢአት አትስራ፣ በቃ ከነገ ጀምሮ ንጹሑን፣ በቃ እስከ ዛሬ የሰራውን ኃጢአት ተጸየፈው፣ ከዚህ በኋላ ለኃጢአት አትገዛ፣ ራስን ከእግዚአብሔር ጋር ብቁ አድርገህ ሂድ ምናምን እንላ። ውስጣችን ሞቲቬት ሆነን በቃ እግዚአብሔር አምላክ ከዚህ በኋላ ከዛሬ ጀምሮ ለአንተ ነኝ፣ ሙዚቃ አልሰማም፣ አልሰክርም፣ ኃጢአት አላደርግም፣ ምኞት አልገዛ ምናምን ብለን ቃል እንገባለን።
የሚቀጥለው ቀን ደግሞ ውስጣችን ምኞት ያድራል። በቃ ለዛሬ ምናምን ችኩ ምንም ኃጢአት ዛሬ ምናምን በቃ ዛሬ አድርገውና ምናምን የሚል ጉትጎታ ይገባል። ስለዚህ ምን ይሆናል ማለት ነው? ዛሬ የምትጀምረዋ ጉትጎታ ምን እንዲያደርግ ያደርገዋል? ዛሬ በመንፈሳዊ ማንነቱ የጠላውን ማንነት በምኞት ድጋሚ ለስጋ ይወድቃል። ስለዚህ ጳውሎስ ምን አለ? በእኔ የሚያድር ኃጢአት እንጂ በእኔ የሚያድር ኃጢአት ማለትም ፈቃደ ስጋ፣ ስጋዊ ፍላጎት፣ ስሜት የሰይጣን ገፋፍቶ ወደ ኃጢአት የማስገባት ምክንያቱም ሔዋን ከልቧ ሳይሆን ገፋፍቷት አስመኝቷት የማታውቀውን ነግሯት በጆሯ በኩል ገብቶ አባብሎ ምናምን እንድሰራ ስላደረጋት ቅዱስ ጳውሎስ ሰይጣንን አሳሶት ህገወጥ ድርጊቶችን ያስፈጽማል ተብሎ እሱ ያው በሰይጣን የማይታለል ነው ጳውሎስ። ነገር ግን ሁላችንም ወክሎ ግን ይናገራል ጳውሎስ። የምንወድቀው በምኞት ነው፣ በሰይጣን ነው። አንድም በዚህ ነው፣ አንድም በዛ። ስለዚህ እያንዳንዳችን ወክሎ ስለሚናገር በእኔ የሚያድር ኃጢአት ነው እንጂ በማለት ይናገራል ጳውሎስ። በእኔ የሚያድር ሲል ሰው ሁሉ በውስጡ በሚያድሩ ምኞቶች ይወድቃል። ስለ ምኞትን መቃወም መቻል አለብን። የትኛውን ፍላጎታችንን ሚዛን ላይ ስናስቀምጠው በእግዚአብሔር ሕግ መመዘን አለበት። ልክ የኛ ያልሆነ ነገር ልንወስድ ስንል የእግዚአብሔር ሚዛን ላይ የሚያስቀምጥ ሰው ያንተ ያልሆነውን የባልንጀራን ነገር አትመኝ ብሏል። ስለዚህ የኛ አይደለም ሰው እንተዋለን ማለት ነው። ከሚስቱ ውጭ ሊሄድ ያሰበ ሰው የእግዚአብሔርን ቃል ሚዛን ላይ ሲያስቀምጠው ስጋዬ ቆይ አቁም የእግዚአብሔር ነኝ እኔ አይሆንም ብሎ ይመለሳል። ስለዚህ ሚዛን ያስፈልገናል፣ ሕግ ያስፈልጋል እያለ ሌላው በእኔ ማለትም በስጋዬ በጎ ነገር እንዳይኖር አውቃለሁና ሲል በስጋዬ በጎ ነገር እንዳይኖር አውቃለሁ ፍቃድ አለኝና ሲል ስጋዊ ደማዊ የሚሆን ፍላጎት ስላለ ስጋዊ ያልሆነ መንፈሳዊ ስራ እንደማልሰራ አውቃለሁ ፍቃድ አለኝ በማለት ይናገራል። ሰው ሁሉ ነፃ ፍቃድ ስላለው ፍቃድ አለ የሚለው ሰው ሁሉ ምን አለው? ኃጢአት የመስራትም ያለ መስራትም ምን አለው? ፍቃድ አለው። የመውደቅም ያለ መውደቅም ምን አለው? ፍቃድ አለው። መልካም የመሆንም ያለ መሆንም ምን አለው? ፍቃድ አለው። በጎ መሆንም አለመሆንም ፍቃዱ ስለሆነ ነፃ ፍቃድ ስላለ፣ ስለዚህ መልካሙን ግን ማድረግ የለኝም አለ። ፍቃድ ቢኖረ ምኞት ቢኖረ መልካም ለማድረግ ግን ከባድ እንደሆነ ይናገራል። የስጋ ፍላጎት የስጋ ምኞት መንፈሳዊ ማንነትም ምን ስለሚዋጋ መልካም ስራ የሚመስራት ፍቃድ አለኝ ወይም መልካም ስራ መስራት ወዳለሁ፣ ነገር ግን መልካሙ ስራ መስራት ግን አቅቶኛል ብሎ ይናገራል ጳውሎስ መልካም ስራ ይሰራል። ግን አሁንም ስንናገር እዚህ ክፍል ላይ ብዙዎቻችንን ወክሎ ነው የሚናገረው ጳውሎስ። ለምን እየጻፈ ያለው ለሮሜ ሰው ስለሆነ ራሱን አገልግሎ ቢጽፍ ራሱን እንደ ጻድቅ ራሱን እንደ ቅዱስ ይመለከታል የሚለው ቃል ስላለ ማለት ነው። ስለዚህ ብዙዎቹን ወክሎ የሚናገር ስለሆነ ብዙዎቻችን እያለ ይናገራል። ለመዳን ፈልገን እንዲናረግ ነበረ፣ ግን ደግሞ በስጋ ፍላጎት ወደቅን እያለ ይናገራል። ስለዚህ እነሱ ምን እንዲሉ በርትተው ጠንክረው መምህራቸው ጳውሎስን እየመሰሉ እያደጉ እንዲሄዱ፣ ምክንያቱም እኔ ክርስቶስ እንደመሰልኩ ነው የምሰሉ ብሏልና። ስለዚህ ጳውሎስን መምሰል የሚችሉት ከውድቀት እየተነሳ እንደሆነ ሲነግራቸው፣ እየጣለኝ እነሳለሁ ሲላቸው እየወደቁ መነሳት እንዳለ ተስፋ ቆርጠው እንዳይወድቁ እጅ እንዳይሰጡ የስጋ ፍላጎት ደጋግሞ የሚጥል ቢሆንም ለዛ ለስጋ ፍላጎት ተገዢ እንዳይሆኑ ራሳቸውን አሳልፈው እንዳይሰጡ ቅዱስ ጳውሎስ እኔ እያለ ይጽፍላቸዋል ማለት ነው። ስለዚህ ይህን ክፍል የምታነቡ ሰዎች መጽሐፍ ቅዱስን በዚህ መልኩ ትረዱታላችሁ ማለት ነው። ይቀጥልና የማልወደውን ክፉ ነገር አደርጋለሁ ይላል። ለስጋ ፍላጎት ተገዢ ነው። በቃ ዓለማዊ ነገር ዓለማዊ የምንለው የስጋ ፍላጎት ለመንፈሳዊ የማይበቁ ነገሮችን አደርጋለሁ፣ ዳሩ ግን ይልና የምወደውን በጎ ነገር አላደርገውም አለ። መንፈሳዊነት ማድረግ ከባድ ስለሆነ ከዚህ መማር ይኖርብናል። እንወድቃለን፣ መነሳት አለብን። ዛሬ ቃል ገብተን ነገ ስንወድቅ፣ ድጋሚ ቃል ገብተን ስንወድቅ፣ ንስሐ ገብተን ድጋሚ ስንወድቅ በቃ እኔ የማረባ ነኝ ምናምን ከዚህ በኋላ ንስሐ መግባትም አልችልም፣ ንስሐ ብገባ መወድቃለሁ፣ ስለዚህ በቃ አንደኛ ልሙት ምናምን ብለን ተስፋ መቁረጥ እንደሌለብን ሲናገር፣ ተስፋ ሰው በህይወት እስካለ ተስፋ መቁረጥ የለበትም። ደጋግመን መውደቅ አለብን። ደጋግመን ስንወድቅ ግን ከወደቅንበት እየተማረን እየተሻለን መቆም አለብን። አንድ ኃጢአት ደጋግማ ሚሊዮን ጊዜ ብትጥለን አንዷን ኃጢአት ሚሊዮን ጊዜ መቃወም መቻል አለብን። ኃጢአትን ከሰራን በኋላ ውስጣችሁ የሚያወራ ነገር የለም። ንስሐ የገባችሁበትን ነገር ካደረጋችሁት በኋላ ወዲያውኑ ወቀሳ ይጀምራል ህሊናችሁ ውስጥ። የማትረባ አንተን ብሎ ንስሐ ገቢ፣ አሁን አንተ ምን ንስሐ ልትገባ ነው? አሁን ድጋሚ አንተ በእግዚአብሔር ፊት ቅዱስ ልትሆን ትናንትና ያን ሁሉ ቃል ገብተህ ከዚህ በኋላ ንስሐ ብትገባ የማትረባ ነህ ምናምን የሚል ድምፅ አሰሙ ውስጣችሁ።
ተቃወሙት። ያን እጅ እንድሰጡ እየመከራችሁ መጀመሪያ አታለለ። ከዛ ወዲያ ቅዱስ አጫወታል። ከዛ ወዲያ መልሶ ጣለ። ከዛ ወዲያ ልንነሳ ስንል ኧረ ነገም ትወድቃለህ። በቃ አንተ ኦልሞስት ተፈርዶባል። አንተ ኃጢአት ይቅር አትባልም። ድጋሚ አሁንም የባሰ ኃጢአት ትሰራለህ ምናምን የባለፈው ምናምን እያለ ድጋሚ የባለፈውን ኃጢአት ያስታውሳችሁ። ልክ ንስሐ እንደገባችሁ ወዲያው አይጥላችሁ። የምትሸወዱበት ነገር አንዳንዴ በቃ ብዙዎቻችን የምንሸወድበት ነገር ልክ ንስሐ የገባን ሰሞን፣ ልክ ስግደት የጀመርን ሰሞን፣ ልክ ጾም የጀመርን ጊዜ ንጹህ የምንጫወትበት ይሄ በቃ ቅድስና ሁሉ ነገር አሁን በቃ ወደ ሰማይ የምንበር ክንፍ የሚወጣልን ምናምን የሚመስለን ሰዓት ላይ ከፍ አድርጎ ያበረናል። ሰው ሁሉ እንዲመሰክርልን በአቤት እንትኑ በአቤት ንጽህናው ድሮ እንደዚህ ነበር፣ አሁን ግን ተመለሰ፣ አቤት ክርስትና እንደሱ ምናምን የሚል አይነት መሞጓገሶችን ከውጭ በዙሪያችን ያስከብበን። ልክ እንደዛ ሲሰማን የነካነው ነገር ሁሉ የሚቀደስ የክርስቶስን ስጋና ደም ስንበላ በቃ ንጹህ ሌሎቹን ቆሻሻ አድርገን እንድንመለከት ምናምን ውስጣችን ይሞሏል። 1 ወር 2 ወር 3 ወር ምናምን ፏ ያደረገናል። ከዛ ወዲያ የበቃን ይመስለናል ደረጃው ላይ። ከዛ ወዲያ ሰው መናገር እንጀምራለን። እስከ መቼ ነው ማትቆርበው ማለት እንጀምራለን። እስከ መቼ ነው ቤተክርስቲያን ማተኛው? አይ የተኛውን አጋንንት ላይ ሰፍሯል ምናምን ማለት እንጀምራለን። የምንዘልቅ መስሎን እኮ በትዕቢት ይሰቅለናል እላይ አውቆ ነው። ከዛ ወዲያ ስግደት እናቆማለን። ከዛ ወዲያ መጽሐፍ፣ ከዛ ወዲያ ጾም እናቆማለን። ከዛ ወዲያ መተቸት እንጀምራለን። ምንድነው የዛሬው ቅዳሴ ማለት እንጀምራለን። ምንድነው ይሄ ደግሞ ቆሞ እንደዚህ ጸሎት የሚያደርገው? ምንድነው መቋሚያ እያያዙ? ምንድነው እቺ ደግሞ ምን በየቀኑ የምትቆርበው ምናምን ማለት እንጀምራለን። የሆነ ሰው ካለ ገለማምጠ ነው ከእግር እስከ ጥፍሩ ምናምን ቆሻሻ አድርገ ነው እና የሆነ ቅዳሴ መስቀስ ደግሞ የዛሬው ቄስ ደግሞ ምንድነው እንደዚህ አይነት ስብከት የሚሰብኩት? ይሄን መስበክ ከብዷቸው ነው ምናምን እንድንል ያደርገናል ውስጣችን። እኛ አላወቅንም። ለካ በሰው ፊት በቃ ከእኛ የበቃን አድርገን እንድናይ ራሳችን እያስቀመጠን ነው። ከዛ የሆነ ቀን ላይ አስተውሎታችንን ይሰርቀውና በሆነ ምኞት ጠብ ያደርገናል። ባለፈው ንስሐ በገባ ነው ኃጢአት። ከዛስ ልክ ቤተክርስቲያን ኃጢአት ሰርተ ኧረ በስመ አብ አንተ ለእግዚአብሔር እኮ እንዴ ከዚህ በኋላ በቃ ይላል። ከዛ ወዲያ ማፈር ትጀምራላችሁ። ውስጣችሁ ሰላም ያጣል። ከዛ ወዲያ ህብረት ታጣላችሁ። ከዛ ወዲያ ጸሎታችሁ ምናምን በቃ ጭራሽ አምላክ ፊት ቀና ብሎ ማየት ምናምን። ከዛ ወዲያ ባዶ ምንም የሌለው ባዶ። ከዛስ ጭራሽ ቤተክርስቲያን ባለበት መሳለም ታቆማላችሁ። ጾም ይቆማል። አሁን አንተም ብሎ ጿሚ ያ ሁሉ ኃጢአት እያለብን ጾም ይላል በላ በቃ ከዚህ በኋላ ፌል አድርገሃል። መነሳት ይከብዳቸዋል። ከዛ ወዲያስ በቃ አንዴ ጀምራለህ ኃጢአቱን ቀጥል ንስሐ እስከምትገባ ይላል። ምን ጀምራ እንዴ? ምንድነው አሁን ድጋሜ ይሄን ኃጢአት እስካልታጠበው ሞስት ኃጢአተኛ ነህ ስለዚህ ቀጥልበት ይላል። በቃ ንስሐ እስከምገባ ድረስ እስከሚቀጥለው ወር እንላለን። ዳይ በወደቅነው ኃጢአት እንቀጥላለን። ከዛ ወዲያስ ኃጢአትን ልምምድ ይሰጣል። ከዛ ወዲያስ ኃጢአት በሰራን ቁጥር ውስጣችን የሚጮህ የነበረው የመንፈስ ቅዱስ ቃል እየጠፋ ይመጣል። ከዛ ወዲያ ኃጢአት ልምምድ፣ ከዛ ወዲያ የኃጢአት ልምምዱ ደስታ ይፈጥራል፣ እርካታ ይፈጥራል ምናምን። ከዛ የሆነ ቀን ላይ ራሳችን የምናገኘው የት ነው? ፍጹም እግዚአብሔር ከኛ ተለይቶ እኛም ከእግዚአብሔር ተለይተን። ለዚህ ነው ጳውሎስ ዳሩ ግን የምወደውን በጎ ነገር አላደርገውም፣ የማልወደውን የማደርግ ከሆነ ግን የማደርገው አሁን እኔ አይደለሁም፣ እኔ ጸየፈዋለሁ። ግን ውስጤ ያለው ምኞት ግን እያስደረገ ውስጣችን ያለው ምኞት እንድንቃወም ነው የሚያስተምረን። ወድቀሃል? አዎ ተነስ ድጋሚ። ትናንትና ንስሐ ገብተህ ንጹህ ሆነ ነበረ? አዎ ድጋሚ በዛ ኃጢአት ወድቃል? አዎ ድጋሚ ግባ። ሰው አትይ። ባለፈው ቅዱስ ነበርክ? አዎ ዛሬ ድጋሚ ቆሽሻል? አዎ ሂድና ታጠብ ድጋሚ። ከዛ ወዲያ ወደ ቤተክርስቲያን ግባ፣ ስጋውን ብላ ጠጣ። ትናንትና የተጸየፍከውን ነገር ዛሬ አሰርቷል? አዎ ድጋሚ ታጠቅና ተነስ። ለምን? በህይወት አለክ፣ አልሞትክ። ሞት እንዳይቀድም ክደም። ምን ግር ብሎ ወደ ቤተክርስቲያን መሄድ በቃ አለቀ። ይሄ ሰው ስለወደቀበት ነገር እያላዘነ ከሚቆይ ይልቅ
የወደቀበትን ነገር ድጋሜ ላለመውደቅ ድጋሜ ተነስቶ መውደቅ ይሻላል። ወድቅ ያለው ብሎ በህይወት ያለ ሰው ተስፋ ከሚቆርጥ ይልቅ 10 እየወደቀ ንስሐ የሚገባው ኃጢአትን እየታገላት ነው። በእግዚአብሔር ፊት ክብር አለው። 10 ጊዜ ያ ኃጢአት ቢጥለው 10 ጊዜ ያንን ኃጢአት ለመጸየፍ የሚታገል አንዴ በኃጢአት ወድቆ ከተቀመጠ ሰው ይሻላል። እግር እያለው እቤት ተቀምጦ ሞቱን ከሚጠብቅ ይልቅ እግር ሳይኖረው በደረቱ እየተሳበ ሞትን ለማምለጥ የሚሻል ይበልጣል። ለዛ ነው ክርስቲያን ተስፋ አይቆርጥም፣ እየወደቀ ይነሳል፣ በኃጢአትም ጭምር። ስለዚህ ጳውሎስ ምን አለ? በእኔ የሚኖር ኃጢአት ነው እንጂ ካለ በኋላ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግ አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። እግዚአብሔርን ብወድ ይሻላል፣ የእግዚአብሔርን ሕግ ብጠብቅ ይሻለኛል ይልና ነገር ግን ብልቶቼ ከአእምሮዬ ሕግ ጋር የሚዋጋውን ከአእምሮዬ ሕግ በህሊናዬ ካለው የእግዚአብሔር ሕግ ጋር ከሚዋጋው ብልቶቼ ሲል ሰውነት፣ የሰውነት አካላቶች በብልቶቼ ባለ ኃጢአት ሕግ የሚማርከኝን ሌላ ሕግ አያለው። የእግዚአብሔር ሕግ እያለ የምደሰትበት የእግዚአብሔር ሕግ እያለ የማላውቀው ሌላ ሕግ ደግሞ ምን ይገዛኛል? እኔ ምንኛ ጎስቋላ ሰው ነኝ አለ። ከእግዚአብሔር ሕግ ይልቅ የስጋ ሕግ ምን እያለው ስለሆነ እየገዛው ስለሆነ እንዴት ያለ ጎስቋላ ነኝ አለ። ስለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ማን ሊያድነኝ ነው በመጨረሻው ቀን? ታዲያ ዛሬ በሕግ ካልኖረ፣ ሕግን ካልፈጸመ፣ የእግዚአብሔርን ሕግ ካልጠበቁ ነገ ማን ሊያድነኝ ነው? ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። ለጌታችን ምስጋና ይሁን። ለምን? አንዴ በመስቀል ሞቶ ለዘለዓለም ንስሐ ስንገባ እንድንበት ዘንድ አንዴ በቀራንዮ የፈሰሰው ደም ዘውትር ሁል ጊዜ ለኃጢአት ስርየት ስለሚሆን እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ አለ። ስለዚህ ለምን በስጋዬ ኃጢአት ይገዛኛል፣ በአእምሮዬ ለእግዚአብሔር እሆናለሁ፣ ግን በልጁ በኢየሱስ ክርስቶስ በኩል የዘላለም ሕይወትን አገኛለሁ። ለምን? የስጋ ኃጢአት ደጋግሞ ቢጥለው በልጁ በክርስቶስ ደም በኩል ምን የኃጢአት ስርየት ስለሚገኝ ዘውትር ሁል ጊዜ በቤተ ክርስቲያን የሚቀርበው ስጋና ደሙ ለዚህ አገልግሎት ዘውትር ሁል ጊዜ ሰው ኃጢአት በሰራ ቁጥር በበደለ ቁጥር ምን ወደ ቤተ ክርስቲያን ሄዶ ምን ማድረግ አለበት? ከክርስቶስ ስጋና ደም መብላት መጠጣት አለበት። ለምን ሲባል የኃጢአት ስርየት ይሰጠው ዘንድ። ለዚህ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት የለውም። ለምን? ይህ ስጋና ደም ለኃጢአት የፈሰሰ ደም ነው፣ ለኃጢአተኞች የተቆረሰ ስጋ ስለሆነ ለኃጢአተኞች የፈሰሰ ለኃጢአተኞች የተቆረሰ ስጋ ስለሆነ። ኦሪት ላይ ቢሆን ኖሮ ወደ ቤተ መቅደሱ በግ ይዘን እንሄድ ነበረ። ለምን? የኃጢአት ስርየት እናገኝ ዘንድ። አሁን ያለነው አዲስ ኪዳን ነው። ራሳችን በንስሐ ገብተን ምን እናደርጋለን? ሩጫ ወዴት? ወደ ቤተ መቅደስ። ለምን? በጉዛ ነው ያለው። በጉዛ ነው ያለው። ምን የሆነ ፋሲካችን የታረደልን ከኃጢአት የሚያነጻ የስጋ ኃጢአት ያሸንፈናል። መልሰን ንስሐ እንገባለን። ነፃ ለመውጣት ከኃጢአት ምን ወደ ክርስቶስ ስጋ እናለን። ስለዚህ ይሄ በኃጢአት 10 እየወደቁ ለሚነሱ የተሰጠ አዲስ ሕግ ነው። ንስሐ ገብቶ ሰው በጌታችን በኢየሱስ ክርስቶስ ምን ስለሚድን ማለት ነው። ምዕራፍ 7 ይሄን ይመስላል ማለት ነው። ምዕራፍ 7 ይሄን ይመስላል። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። የሕይወት ቃልን ሁላችሁም የሚያሰማችሁ እግዚአብሔር አምላክ አንብቡ፣ ደጋግማችሁ እዩ፣ ጠይቁ፣ ያልገባችሁ
መጽሐፍ ቅዱስ አንብቡ። አዳዲስ የመጣችሁ ቤተሰቦች ቤቱን ፎሎ አድርጉ። ከመውጣታችሁ በፊት ደግሞ ይሄን ቁጥር እንለውጠው።